والدين يا إخوان قمته الإحسان أن يعبد الإله كأننا نراه أو نوقن الإيقان بأنه يرانا. لصلاة العيد ሁሉም መውጣት አለበት። የሙስሊሞችን አንድነት፣ የሙስሊሞችን መዋደድ፣ የሙስሊሞችን ኸይር ነገር ላይ መተባበር የሚያሳይ ክስተት ከመሆኑ አንፃር ወንዱም ሴቱም አዋቂውም ህፃኑም መውጣት አለበት። በመሰረቱ ከቤት የማይወጡ ሴቶች እንኳ መውጣት አለባቸው። ሶላት መስገዱን ከማይፈቀድላቸው ዑድር ላይ ያሉ ሴቶችም መሄድ አለባቸው። ተክቢራውን በተመለከተ ሰዎች ብዙ ጊዜ የሚፈጽሙ ስህተት አለ። በጋራ አላሁ አክበር ይላሉ፣ ሁሉም እያስተጋቡ ማለት ነው። ይህ አስፈላጊ አይደለም። ኢማሙ ድምፁን ጮክ አድርጎ የሚለው ኢማሙ ብቻ ነው። ማእሙሞች ድምፅ ሳያወጡ ነው ተክቢራ የሚሉት። ምናልባት ሰው ብዙ ሆኖ ማድረስ ድምፁ የኢማሙ ድምፅ አይደርስም ከተባለ ደግሞ ድምፅ የሚያስተላልፉ ሰዎች ይመደባሉ። السلام عليكم ورحمة الله وبركاته. الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين والصلاة والسلام الأتمان الأكملان على النبي المبعوث رحمة للعالمين وعلى آله وأصحابه والتابعين ومن تبعهم بإحسان إلى يوم الدين. أما بعد فزاريو تمهرتاتشنا من يوم يا عيد سنسراتنا يا عيد الصلاة والجن السجاجات هنا بسلمنا يميتاوقو ቁርአንና ሐዲስ ላይ የተደነገጉ ቀደምት ሙስሊሞችም የተስማሙባቸው ሁለት ዒዶች አሉ። ከዛ ውጪ ያሉ ዒዶች በሙሉ እስልምና አያውቃቸውም። ነቢ ሙሐመድ ሰለላሁ ዐለይሂ ወሰለም ወደ መዲና በተሰደዱበት ጊዜ መዲና ላይ የነበሩ ሰዎች የሚያከብሯቸው ቀናት ነበሯቸው። إنه النبي صلى الله عليه وسلم قد أبدلكم الله بهما خيرا منهما يوم النحر ويوم الفطر. الله سبحانه وتعالى أن أنت كم تكبراتشو كانوا يشالوا يعيد كانوا الله تكتور لا تشال يعيد الأضحى يا رفع بالنا عندزه يزوم فتشي عيدن كان بمالت النبي صلى الله عليه وسلم تناقروا كنزيه وجي ليلان أمت بال ما كبر ሙስሊሞች ዘንድ የማይታወቅ ነገር ነው። ሸሪዓ ላይም ያሌለን ነገር መጨመር ነው። የረሱልን ሰለላሁ ዐለይሂ ወሰለም ሱናም መጻረር ነው። አልፎ ሁሉ ከካፊሮች ጋር መመሳሰል። ነብዩ ሰለላሁ ዐለይሂ ወሰለም በሐዲታቸው ምን ተሸበሀ ቢቀውሚን ፈሁወ ሚንሁም፣ ከካህዲያን ጋር የተመሳሰለ ከካፊሮች ጋር የተመሳሰለ እሱ ከነሱ ነው በማለት ተናግረዋል። ነብዩ ዐለይሂ ሰላቱ ወሰላም የተሻለን ቀን አላህ ተከቶላቸዋል ሲሉ ሁለትን ቀን አስቀምጠዋል። ኢነ አሕሰነል ሐዲስ ኪታቡላህ ወኸይሩል ሀዲይ ሀዲዩ ሙሐመድ፣ ከፈለጎች ሁሉ የተሻለና ያማረ ፈለግ የነቢ ሙሐመድ ሰለላሁ ዐለይሂ ወሰለም ፈለግ ነው። ከሳቸው መንገድና ሱና ውጭ ያሉ ነገሮች ሁሉ ብድዓና ጥመት ናቸው። ዒድን አላህ ሱብሓነሁ ወተዓላ ለሰው ልጆች የደነገገው አላህን ሱብሓነሁ ወተዓላ ያመሰግኑ ዘንድ ሲሆን በዚህ ውስጥም ይደሰቱ ነፍስያቸውንም ያዝናኑ ዘንድ ነው ሸሪዓ በሚፈቅደው መሰረት። በእስልምና የሚታወቁ ዒዶችን በምናይበት ጊዜ ዒዶች የሚገኙት ከዒባዳ በኋላ ነው፣ ከመልካም ስራ በኋላ ነው። የአረፋን በዓል በምናይበት ጊዜ ሐጅ ላይ የነበሩ ሰዎች ሐጅን በማድረጋቸው እንደዚሁ ሐጅን ያላደረጉ ሐጅ ላይ ያሌሉ ሰዎች ደግሞ የዱል ሒጃ 10 ቀናትን በዒባዳ በመልካም ስራ በማሳለፋቸው ምክንያት መጨረሻ ላይ አላህን ሱብሓነሁ ወተዓላ ለማመስገንና ነፍስያቸውንም አላህ በሚወደው መልኩ ለማስደሰት ዓመት በዓል እንዲያከብሩ ተፈቅዶላቸዋል። የረመዳንን ጾመው ደግሞ ኸይር ስራ ሰርተው ሰላት ሰግደው ዘካ አውጥተው ሰደቃ ሰጥተው መጨረሻ ላይ ዒድን እንዲያከብሩ አላህ ሱብሓነሁ ወተዓላ ፈቅዷል። ይህም የሰው ልጆች እንዲደሰቱ አላህ ኸይርን ስራ ለመስራት ስላበቃቸውም እንዲያመሰግኑ ከዚህ አንፃር ነው ዒድ የተደነገገው። ዒድ ብሎ ማለት ከቋንቋ አንፃር በየጊዜው የሚደጋገም ማለት ነው። ሶላተል ዒድ ቁርአን ላይ ሐዲስ ላይ እንደዚሁ
ኡማው መሪዎች መሃል ስምምነት ያለበት ጉዳይ ነው። አላህ ሱብሓነሁ ወተዓላ ፈሰሊ ሊረቢከ ወንሐር ብሏል ቁርአን ላይ። ቀድ አፍለሐ መን ተዘካ ወዘከረ እስመ ረቢሂ ፈሰላም ብሏል። የተወሰኑ ዑለሞች በፈሰሩት መሰረት የውመል ፍጥርን ሰላት ነው የሚመለከተው ይላሉ። የመጨረሻውን አያ ቀድ አፍለሐ መን ተዘካ ዘካተል ፍጥር የሰጠ ወዘከረ እስመ ረቢሂ ተክቢር ያለ ፈሰላ ሰላት የሰገደ ሰላተል ዒድም ማለት ነው። የፊተኛው ላይ ፈሰሊ ረቢከ ወንሐር ፈሰሊ ሊረቢከ የአድሓ ቀን ሰላተል ዒድን ስገድ፣ ወንሐር እንደዚሁ ለአላህ ሱብሓነሁ ወተዓላም ኡድሕያን እረድ ብለው ዑለሞች ፈስረውታል። ነው ነቢ ሰለላሁ ዐለይሂ ወሰለም ዒድን አክብረዋሉ፣ ሰሓቦችም አክብረዋሉ። ሰላተል ዒድን ዐለይሂ ሰላቱ ወሰላም ነቢዩም ሰግደዋሉ፣ ሰሓቦችም ሰግደዋል። ነቢ ሙሐመድ ሰለላሁ ዐለይሂ ወሰለም ለመጀመሪያ ጊዜ ሰላተል ዒድ የሰገዱት ሂጅራ ከተሰደዱ ሁለተኛው ዓመት ላይ ለመጀመሪያ የተቋቋመው ወይም ደግሞ የተሰገደው የዒድ ሰላት የዒደል ፍጥር ሰላት ነው። ከዛ ጊዜ ጀምሮ ነቢ ሰለላሁ ዐለይሂ ወሰለም አዱንያን እስኪሰናበቱ ድረስ ሰግደዋል። ሱሐቦችም ታቢዒዎችም ሰግደዋል። ሰላተል ዒድን መተው ተገቢ አይደለም። ቃለ ሸይኹ ረሒመሁላሁ ተዓላ ባቡ ሰላተል ዒደይኒ ሁለት ሰላቶችን የዒድ ሰላቶችን በተመለከተና የዒድን ስርዓት ምንዳሰስበት ባብ ነው ይላሉ። አመረ ነቢዩ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም አዘዋል አናሳ የሰው ልጆችን ሙስሊሞችን ቢልኹሩጅ ኢለይሂማ የዒደል አድሓና የዒደል ፍጥርን ሰላት ለመስገድ ሰዎች እንዲወጡ ከቤት እንዲወጡ አዘዋል። ሐታ አልዐዋቲቀ ወልሑየብ ሐይድ ላይ ያሉ ሴቶች እንደዚሁ ለአካለ መጠን እየደረሱ ያሉ ታዳጊ ሴት ወጣቶች ጭምር ለሰላተል ዒድ ከቤት እንዲወጡና እንዲሰግዱ አዘዋል። የሽሀድነል ኸይራ ሐታ ሐይድ ላይ ያሉ ሴቶች ሰላቱን ባይሰግዱ እንዲሄዱና ኸይርን እንዲሳተፉ ወዳዕወተል ሙስሊሚና ሙስሊሞችም ዱዓ በሚያደርጉበት ጊዜ ኸጢቡ ዱዓ በሚያደርግበት ጊዜ ዱዓ ላይ ኸይር ላይ ኹጥባ ላይ እንዲሳተፉ አዟል ዐለይሂ ሰላቱ ወሰላም። ወያዕተዚሉል ሑየዱል ሙሰላ ሐይድ ላይ ያሉ ሴቶች ሰዎች የሚሰግዱበት ቦታ ላይ አይቀመጡም፣ ራቅ ብለው ተቀምጠው ኹጥባ ያደምጣሉ፣ ዱዓ ሲደረግ አሚን ይላሉ። ሙተፈቁን ዐለይህ ይህም ቡኻሪና ሙስሊም ተስማምተው የዘገቡት ሐዲስ ነው። የመጀመሪያው ነጥብ ለሰላተል ዒድ ሁሉም መውጣት አለበት። የሙስሊሞችን አንድነት፣ የሙስሊሞችን መዋደድ፣ የሙስሊሞችን ኸይር ነገር ላይ መተባበር የሚያሳይ ክስተት ከመሆኑ አንፃር ወንዱም ሴቱም አዋቂውም ህፃኑም መውጣት አለበት። በመሰረቱ ከቤት የማይወጡ ሴቶች እንኳ መውጣት አለባቸው። ሶላት መስገዱን ከማይፈቀድላቸው ዑድር ላይ ያሉ ሴቶችም መሄድ አለባቸው። ሴቶች በሚወጡበት ጊዜ ሒጃባቸውን መጠበቅ ይኖርባቸዋል። ሐታ ሐዲስ ላይ አንዲት ሴት ጅልባብ ካሌላትሳ ተብለው ሲጠየቁ ነብዩ ሰለላሁ ዐለይሂ ወሰለም እህቷ ከጅልባቧ ታልብሳት ብለዋል ዐለይሂ ሰላቱ ወሰላም። ለዒድ በምንወጣበት ጊዜ ምንም የደስታ ቀን ቢሆን ደስታው ወንጀል ሊቀላቀልበት አይገባም። በዒድ ጊዜ የተለያዩ ፊትናዎች ይታያሉ። ሴቶች ሽቶ ተቀብተው ተኳኩለው ተገላልጠው ይወጣሉ፣ ከወንድ ጋር ይቀላቀላሉ። ይህ ትልቅ ወንጀል ነው። ሱና የሆነን ኢባዳ ለማድረግ ብላ ሴት ልጅ ወጣ አላህን ሱብሓነሁ ወተዓላ የሚያስቆጣ ድርጊት መፈጸም አይጠበቅባትም። ከቤት ስትወጣ ሴት ልጅ በመጀመሪያ ደረጃ ንያዋን ማስተካከል አለባት። ኸይርን ነገር ልሳተፍ፣ ኹጥባ ልሰማ፣ ዱዓ ሲደረግ አሚን ልል ብላ ነይታ መውጣት አለባት። ገና ከቤት ሲወጡ ሸርን አስበው መዝናናትን ብቻ አስበው መሆን የለበትም። ኸይርን አስቦ የወጣ ሰው ደግሞ የሚጓዘው ጉዞም በኸይር የተሞላ ይሆናል። ሙሉ ሒጃብ ማድረግ ይጠበቅባታል። ከቤት ስትወጣ መኳኳልና መዋበን መጠንቀቅ ይኖርባታል። ስለዚህ ተገላልጣ የምትሄድ ከሆነ ሙሉ ሒጃብ የማታደርግ ከሆነ ማለት ነው። ሙሉ ሒጃብን ብታደርግ ደግሞ ሽታው ሰዎች ዘንድ የሚደርስ እንደዚሁ በሆነ መልኩ የሚታየን መዋቢያ ተጠቅማ መሄድ አይኖርባትም። ወወቅቱሃ የሰላተል ዒድን ወቅት በምናይበት ጊዜ ምን ኢርቲፋዕ ሸምሲ ቀይደ ሩምሒን ኢለ ዘዋል ፀሐይ ከፍ ካለችበት ጊዜ ጀምሮ ልክ ከሰላተል ፈጅር በኋላ ሰላት መስገድ የሚከለከልበት ወቅት እንዳለ ከአሁን ቀደም ጠቅሰናል። ይህ ወቅት አልቆ ሰላት መስገድ የሚቻልበት ወቅት ከገባበት ሰዓት ጀምሮ የዙሁር ወቅት እስኪገባ ድረስ ማለት ነው። የሰላተል ዒደይንን ሁክም በተመለከተ ሰላተል ዒደይን ዋጅብ ነው ሱና በዑለሞች መሃል ኺላፍ አለበት። ሼክ ሳዕዲ ረሒመሁላህ ተዓላ የመንሀጁ ሳሊኪን
ክታብ ጸሐፊ ማለት ነው ፈርድ ዐይን እንደሆነ ይናገራሉ። ሌሎችም ዑለሞች ፈርድ ዐይን እንደሆነ ይናገራሉ። ምክንያቱም ነብዩ ሰለላሁ ዐለይሂ ወሰለም በመሰረቱ ከቤት እንዳይወጡ ሸሪዓችን የሚያዝ የሆኑ ሴቶችን እንዲወጡ አዘዋሉ። ነብዩ ሰለላሁ ዐለይሂ ወሰለም ሐይድ ላይ ያሉ ሴቶች ሁሉ ሳይቀር እንዲወጡ አዘዋሉ። ረሱል ሰለላሁ ዐለይሂ ወሰለም ከሂጅራ ከሁለተኛው ዓመት ጀምሮ እስከ ሞቱበት ዓመት ድረስ ሶላተል ዒድን አልተውም። ሰሐቦችም ረድዋኑላሂ ዐለይሂም ይሄን ያደርጉ ነበር። ሐታ አንድ ሀገር አንድ መንደር ሙሉ በሙሉ ሶላተል ዒድን መስገድ ከተወ ሊጋደሏቸው ይገባል ሁሉ ብለዋል ፉቃሃዎች። ይሄን ያክል ትኩረት የተሰጠው ዋጅብ ቢሆን ነው ይላሉ። ሌሎች ዑለሞች ደግሞ ሱና ነው። በተለያዩ ሐዲሶች ላይ ነብዩ ሰለላሁ ዐለይሂ ወሰለም ግዴታ የሆኑ ድርጊቶችን ዒባዶችን ሶላቶችን ሲጠቅሱ ሶላተል ዒድን አልጠቀሱም ይላሉ። ያም ሆነ ይህ ሶላተል ዒድ መተው ያሌለበት ሙስሊሞችን አንድ የሚያደርግ የተለያዩ ኸይር ጎኖች ያሉት ዒባዳ ከመሆኑ አንፃር ሶላተል ዒድ መተው የለበትም። ወቅቱን በተመለከተ ከሱብሂ በኋላ ሶላት መስገድ የሚከለከልበት ወቅት እንዳበቃ ጀምሮ የዙህር ወቅት እስኪገባ ድረስ ነው። በዛ ሰዓት መስገድ ካልተቻለ በዛ ሰዓት ካልተሰገደ በማግስቱ በተመሳሳይ ሰዓት ይሰገዳል። ወቅቱ ካለፈ በኋላ ከዙህር በኋላ ከዐስር በኋላ አይሰገድም። መሰገድ ያለበት ፀሐይ ከፍ ካለችበት ሰዓት ጀምሮ የዙህር ወቅት እስኪገባ ነው። እስከዚህ ባለው ጊዜ ዒድ መሆኑን ሰዎች ካላወቁ በሆነ ምክንያት ካልሰገዱ በማግስቱ ጠዋት ላይ ይሰገዳል እንጂ እንደሌላ ሰላት ፈርድ የሆኑ ሰላቶች ያመለጠው ሰው እንዳስታወሰው ወይም ደግሞ ችግሩ እንደተቀረፈ መስገድ ይችላል። ላኪን ሰላተል ዒድ በማግስቱ በተመሳሳይ ሰዓት ነው የሚሰገደው። ይህም ሐዲስ ላይ ባለው መሰረት غم علينا هلال شوال فأصبحنا صياما የረመዳን የመጨረሻው ቀን ላይ ደመና ሆነና ተጠራጠረን ዛሬ ዒድ ነው አይደለም ብለን ተጠራጠረን። ከዛም ጾመን የሚቀጥለውን ቀን ጾመን በማግስቱ ጾመን ሳለ ቀኑ ላይ የሆኑ ሰዎች መጡና የሸዋል ጨረቃ ታይቷል ዛሬ ዒድ ነው ብለው ነገሩን ይላሉ። ይህን የነብዩ ሰለላሁ ዐለይሂ ወሰለም ሰዎች እንዲያፈጥሩ እንዲበሉ ዒድ ቀን እንደሆነ ነገሯቸው ረሱል ዐለይሂ ሰላቱ ወሰላም። እነሆ ዒዱንም ለነገ የሶላተል ዒድ ነገ እንዲሰገድም ረሱል ሰለላሁ ዐለይሂ ወሰለም አዘዋል ይላሉ። ኢማሙ አሕመድ፣ አቡ ዳውድ፣ ዳረቁጥኒ የዘገቡትና ብዙ ሙሐዲሶችም ሶሒህ ያሉት ሐዲስ ነው። ወቅቱ ካለፈ በኋላ ከዙህር በኋላ የሚሰገድ ቢሆን ነብዩ ሰለላሁ ዐለይሂ ወሰለም ነገ እንሰግደዋለን ባላሉ ነበረ። ሶላተል ዒድን በተመለከተ የዒድ ሶላቶችን በተመለከተ ሱናው ተመራጩ በላጩ ከነብዩ ሰለላሁ ዐለይሂ ወሰለም የተገኘው ፊዕሉሃ ፊሰሕራ መስገጃውን ቦታ በተመለከተ ሜዳ ላይ ነው መሰገድ ያለበት። ለሶላተል ዒድ የተመደበ ሶላተል ዒድ የሚሰገድበት ራሱን የቻለ ቦታ ሊኖር ይገባል። ሰዎች ሶላተል ዒድን እዛ ነው መስገድ ያለባቸው። ሰዎችን የሚያሰባስብ ቦታ ለሶላተል ዒድ ተመድቦ እዛ መሰገድ አለበት። ረሱል ሰለላሁ ዐለይሂ ወሰለም ዒደል ፍጥርና ዒደል አድሓን የሚሰግዱበት ራሱን የቻለ ቦታ ነበራቸው። ማንኛውም ሀገር ላይ ያሉ ሙስሊሞች ተሰብስበው የሚሰግዱበት ዒዶችን የሚሰግዱበት ቦታ ሊኖራቸው ይገባል። የሚሰግዱበት ቦታ ካሌላቸው አልያ ደግሞ ሜዳ ላይ ተሰብስበው መስገድ በዝናብ በብርድ በተለያዩ ምክንያቶች ካልተቻለ መስጂድ ውስጥ ይሰገዳል። መካ መስጂድ አልሐራም ከሆነ ግን እዛ ውስጥ መስገዱ ይበልጣል። መስጂድ አልሐራም አካባቢ ያሉ ሰዎች ሜዳ ሄደው ከመስገድ ይልቅ መስጂድ አልሐራም ውስጥ መስገዳቸው ይመረጣል ይላሉ ፉቃሃዎች። ሁለተኛው ወተዕጂሉል አድሓ የዒደል አድሓን ሶላት አስቀድሞ መስገድ ይመረጣል። ወተእኺሩል ፊጥሪ የዒደል ፍጥርን ሶላት ደግሞ አዘግይቶ መስገድ ይመረጣል። ይህ የሆነበት ምክንያት የዒደል አድሓ ሶላት ሰግደው ቤት እንደተመለሱ ድሕያ ይታረዳል፣ ጊዜ ያስፈልጋልና ቀደም ብሎ መስገዱ ተገቢ ነው፣ ሱና ነው። የዒደል ፍጥርን በተመለከተ ደግሞ ከፊት ሰዎች ሰደቀተል ፍጥርን ስለሚያከፋፍሉ መጀመሪያ ላይ ሰደቀተል ፍጥርን ስለሚያከፋፍሉ ጊዜ ያስፈልጋልና አዘግይቶ መስገዱ ይሻላል። አንጻራዊ ማዘግየት ማለት ነው። በጣም ማርፈዱ መቆየቱ ተገቢ አይደለም። ሁለቱንም ዒዶችን የተመለከቱ የቁርአን አያዎችን በምናይበት ጊዜ ፈሰሊ ሊረቢከ ወንሐር፣ ፈሰሊ ስገድ፣ ወንሐር እረድ። ይሄ የሶላተል የዒደል አድሓን ሶላት በተመለከተ ነው። ሶላቱን አስቀደመ፣ ከዛ በኋላ
እርድን አስከትሏል። የዒድ አልፍጥርን በተመለከተ ደግሞ قد أفلح من تزكى وذكر اسم ربه فصلى ዘካን የሰጠ ተክቢር ያለ የሰገደ ብሏል። ተርቲቡን አላህ አስቀምጦታል። የሙስሊም ከዚህ በመነሳት አስቀድሞ የዒድ አልፍጥር ዕለት ዘካት አልፍጥርን መስጠት፣ በዚሁ መሃል ደግሞ ተክቢር ማለትና ሰላቱን ማዘግየቱ ተገቢ እንደሆነ ተመራጭ እንደሆነ፣ የዒድ አልአድሃ ላይ ደግሞ አስቀድሞ ሰላቱን ቶሎ ብሎ መስገድና ከዛ በኋላ ሰዎች ለእርድ ወደ ቤታቸው ቶሎ እንዲመለሱ ማድረግ ተገቢ ነው ይላሉ። ወልፍጥሩ እንደዚሁ ጠዋት ላይ ማፍጠር የዒድ አልፍጥር ዒድ ላይ የጾም ፍቺ ዒድ ላይ ወደ ሶላት ከመሄድ በፊት መቅመስ ተገቢ ነው፣ ማፍጠር ተገቢ ነው። ቢተመራቲን ዊትራ 3 ወይም 5 ወይም 7 የቴምር ፍሬዎችን መቅመስ ተመራጭ ነው፣ ሱና ነው። ነው ወሩን ሙሉ ጾመው ስለነበረ የዒድ ዕለት ወደ ሶላት ከመሄድ በፊት ጠዋት ላይ የሆነ ነገር መቅመስ ያስፈልጋል። ቢቻል ቴምር ይሆናል። ካልተቻለ ደግሞ ሰዎች ማንኛውም አጠገባቸው ያለን ነገር ሳይቀምሱ ነገር ሳይበሉ መሄድ የለባቸውም። ወአን የተነظፈ ወየተጠየበ ለሃ ለሶላት ለዒድ በሚካሄድበት ጊዜ መታጠብ፣ ንጹህ ልብስ መልበስና ሽቶ መጠቀም ሱና ነው ይላል። ንጹህ ልብስ መልበስን ገላ መታጠብን በተመለከተ ለወንዱም ለሴቱም ለሁሉም ነው። ሽቶ መቀባትን በተመለከተ ግን ሴት ልጅ ከቤት ስትወጣ ሽቶ መጠቀም የለባትም። ሽቶ መጠቀም የምችለው ቤት ውስጥ ሆነ ነው። የተኛዋም ሴት ሽቶ ተቀብታ ከቤት የወጣች እንደሆነ ፈተና ላይ ትወድቃለች፣ ሌሎችንም ፈተና ላይ ትጥላለች። በነቢያችን ሰለላሁ ዐለይሂ ወሰለም የተኛዋም ሴት ሽቶ ተቀብታ ከቤቷ ወጣ በወንዶች አጠገብ ያለፈችና ወንዶችም ያ ሽታ የሸተታቸው እንደሆነ ወይም እንዲሸታቸው ብላ በወንዶች አጠገብ ያለፈች እንደሆነ ዝሙተኛ ናት ብለዋል ዐለይሂ ሰላቱ ወሰላም። አቡ ሁረይራ ረዲየላሁ ዐንሁ አርዳህ ባጠገቡ አንዲት ሴት ስታልፍ ሽቶ ሸተተው። ወዴት ነው የምትሄጂው አንቺ የአላህ ባሪያ ሲላት፣ ወደ መስጂድ ነው የምሄደው አለችው። ተመለሺ ታጥበሽ ሽቶን አስወግደሽ ወደ መስጂድ ሂጂ። መስጂድ እንኳን ስትሄድ ኸይሩን ስትወጣ ሽቶ ተቀብታ መሄዷን ተቃውሟል። ተመልሰሽ ታጠቢ ብለዋል። ሽቶ የተቀባሽ ሴት ከኛ ጋር መታ ሶላት አልኢሻን እንዳሰግዱሉ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ከሶላት አልኢሻ ውጪ ከሆነ ይቻላል ማለት አይደለም፣ በጥቅሉ ተከልክሏል። ባይበልጥ ደግሞ ፊትና የሚያመጡ ሰዓቶች ላይ ሽቶ መቀባቱ ይከለከላል። ባለንበት ዘመን ወጣቱ ኢማኑ ضعيف ነው፣ ፊትናዎች በዝተዋል። ሴቶች ከቤት በምትወጡበት ጊዜ አላህን ልትፈሩ ጥንቃቄ ልታደርጉ ይገባል። ወይም መፈተናችሁ የማይቀር ይሆናል። ወይልበሰ አሕሰነ ثيابه ልብስ በሚለብስበት ጊዜ ካሉት ልብሶች ውስጥ ጥሩ የሚባለውን ልብስ መልበስ ይጠበቅበታል። ነብዩ ሰለላሁ ዐለይሂ ወሰለም ለዒድና ለጁማ የሚለብሱት ልዩ ልብስ ነበራቸው። እንደዚሁ አብዱላህ ኢብኑ ዑመር ረዲየላሁ ዐንሁ ለዒድ የሚለብሱት ራሱን የቻለ ልብስ ነበራቸው። አዲስ መግዛት የቻለ ሰው አዲስ ይለብሳል። ልብሶች አማራጮች ካሉት ደግሞ ያለውን ልብስ ለዒድ አዘጋጅቶ ተሳምሮ መልበስ ይጠበቅበታል። የደስታ ቀን ነውና። ሰባተኛው ወየዝሀበ ሚን ጠሪቅን ወየርጅዐ ሚን አኸራ ለዒድ ሶላት በሚካሄድበት ጊዜ ወደ ሶላት ለዒድ ሲሄዱ በአንድ መንገድ ሲመለሱ በሌላ መንገድ መምጣቱ ተገቢ ነው ይላሉ። ምክንያቱም ዑለሞች ብዙ የተለያዩ ምክንያቶችን ጠቅሰዋል። መጀመሪያ በአንድ መንገድ ሲሄድ ለምስኪኖች ሰደቃ ይሰጣል፣ በሌላኛው መንገድ ሲመጣ ደግሞ ለሌላ ምስኪኖች ሰደቃ ይሰጣል ብለዋል። ሌሎች ደግሞ ሲሄድ የሄደበት መንገድም ይመሰክርለታል፣ ሲመለስም ደግሞ የመጣበት መንገድም ይመሰክርለታል። ሌሎች ደግሞ በሄደበት መንገድ ያዩት ካፍሮችና ሲመለስ በሌላ መንገድ ያሉ ካፍሮች ባዩት ጊዜ የሙስሊሞችን አኽላቅ የሙስሊሞችን ባህሪ የሙስሊሞችን ስነ ምግባር እንዲያዩ ወይም ደግሞ ሙስሊሞችን የሚጠሉ ከሆነ እንዲናደዱ ለማድረግ ነው ይላሉ። አኩል ሐን ነብዩ ሰለላሁ ዐለይሂ ወሰለም ይሄን ያደርጉት ነበር፣ እኛም እናደርጋለን። ፈዩሰሊ ቢሂም ረክዓተይኒ መስገጃው ቦታ ላይ ከተደረሰ ኢማሙ 2 ረካ ሶላት ይሰግዳል እንደደረሰ። ከዛ በፊት የሚሰገድ ሶላት የለም። ሶላት አልዒድ ላይ ዒዱ የሚሰገደው ሜዳ ከሆነ የዒድ አልፍጥርም ይሁን የዒድ አልአድሃ ቀብልያ ሱና የለውም፣ ባዕድያም ሱና የለውም። በል ሰሐባዎች ይከለክሉ ነበር። አንዳንድ ሰሐባዎች መስጂድ ከተሰገደ ግን የተሰገደው መስጂድ ውስጥ ከሆነ ተህየተል መስጂድ እንሰግዳለን ከመቀመጣችን በፊት። ከዛ በኋላ ግን ባዕድያ ተብሎ አይሰገድም። ላኪን ሜዳ ላይ ከሆነ የተሰገደው ቀብልያም ባዕድያም የለውም። ይከለክሉ ሁሉ ሰሐቦች ነበሩ። ወደ ቤት ከተመለሱ በኋላ ይሰግዱ እንደነበረ ተጠቅሷል። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ዑለሞች ሰላት አልዱሃ ነው በማለት ተናግረዋል። ቢላ አዛን ወላ ኢቃማ
ሶላተል ዒዶች የሚሰገዱት ያለ አዛንም ያለ ኢቃማም ነው። እንደዚሁ ሼክ ሰዕዲ ረሂመሁላህ ተዓላ ሌላ ክታባቸው ላይ እንደተከሱት አሶላቱ ጃሚዓም አይባልም። ሶላተል ዒድ ላይ አሶላቱ ጃሚዓ አይባልም። አሶላቱ ጃሚዓ የሚባለው ለኩሱፍ ነው። ማንኛውም ከዒባዳ ጋር ተያያዥነት ያለ ነገር ደሊል ያስፈልገዋል። ነብዩ ሰለላሁ ዐለይሂ ወሰለም ሶላተል ዒድን ሲሰግዱ አዛንም አላሉም፣ ኢቃማም አላሉም፣ አሶላቱ ጃሚዓም አላሉም። ሶላቱ በሚሰገድበት ጊዜ ምንድነው ተብለው የሚነየተው ይላሉ ብዙ ሰዎች። ሶላተል ዒድ ነው። በዛ ሰዓት ሜዳ ሄደን እንድንሰበሰብ እንደዚሁ ያለ ፈርድ ሶላት መስጂድም ቢሆን ገብተን ተሰብስበን እንድንሰግድ ያደረገን ሶላት ቢኖር ዒድ ነው። ሰዎች በልባቸው ያውቃሉ። በሶላተል ዒድ ነው የሚሄደው ነው የሚሉት። ይህ ነው ንያ ማለት። የግድ በመላሳችን የምንለው የምናነበው ነገር የለም። ነወይቱ ኡሰሊ ሶላተ ሱነተል ዒድ አው ፈርደል ዒድ ረክዓተይን መእሙመን ኢማመን አው መእሙመን አዳአን አው ቀዳአን ያሉ የሚናገሩት ነገር የለም። ቢድዓ ነው፣ ፈጠራ ነው። ነቢ መሐመድ ሰለላሁ ዐለይሂ ወሰለም ነወይቱ ኡሰሊ ሶላተ እያሉ አይነይቱም ነበረ። በሰሐቦች ዘመንም አይታወቅም፣ በታቢዒዎች ዘመንም አይታወቅም፣ በአራቱ ኢማሞች መዝሀብም አይታወቅም። ኢማም አቡ ሐኒፋ፣ ኢማም ማሊክ፣ ኢማም ሻፊዒ፣ ኢማም አሕመድ አላሉትም። ብቻ ከጊዜ በኋላ የመጡ የሻፊዒያ መዝሀብ ተከታዮች ሶላት ላይ በአንደበት በግልጽ ነወይቱ ኡሰሊ ማለት ሱና ነው ብሏሉ። የሻፊዒ መዝሀብ ተከታይ የሆኑ ፉቃሃዎች ራሳቸው ረድ አድርገዋሉ። ከነቢዩም አልተገኘም፣ ኢማሙ ሻፊዒም ይሄን ነገር አልተናገሩም ብለዋሉ። ሶላተል ዒድ ራሱን የቻለ ንያ የለውም። በውስጣችን ዒድ እንደምንሰግድ አውቀናል። 2 ረካ እንደሆነም አውቀናል። አላሁ አክበር ብቻ እጃችንን አንስተን አላሁ አክበር ብሎ ወደ ኢባዳው መግባት ነው። ዩከብሩ ፊል ኡላ የመጀመሪያው ረካ ላይ ተክቢር ይደረጋል። 7 ተክቢር ይደረጋል። በተክቢረተል ኢሕራም ከተክቢረተል ኢሕራም ጋር ከመክፈቻው ተክቢራ ጋር 7 ተክቢር ይደረጋል። ያኒ ሶላቱን መክፈቻ መግቢያ ላይ አላሁ አክበር እንላለን። ከዛ በኋላ 6 ጊዜ በተከታታይ አላሁ አክበር ይባላል። ወፊ الثانية ሁለተኛው ረካ ላይ ደግሞ 5 ተክቢራ ይደረጋል። ሲዋ ተክቢረተል ቂያም ለመቆም ከሚደረገው ተክቢራ ውጪ ከስጁድ ስንቆም ከሚባለው ተክቢራ ጋር 6 ይሆናል ማለት ነው። يرفع يديه እጆቹን ማንሳት ተገቢ ነው። مع كل تكبير ከእያንዳንዱ ተክቢራ ጋር እጅ እናነሳለን። አላሁ አክበር ሲባል እጅ ይነሳል። ይህ በዑለሞች መሃል ኺላፍ አለበት። ላኪን ራጂሑ ከእያንዳንዱ ተክቢራ ጋር እጅ መነሳት አለበት። ويحمد الله ويصلي على النبي بين كل تكبيرتين ከእያንዳንዱ ተክቢራ ቀጥሎ ደግሞ በሁለቱ ተክቢራዎች መሃል ማለት ነው አላህን ማመስገን፣ አላህን ማላቅ፣ ሶላት አለ ነቢ ማውረድ ይቻላል። አላህን ማመስገን፣ አላህን ማላቅ፣ ሶላት አለ ነቢ ማውረድ ይቻላል። ሌላ ዚክር ማለት ከተፈለገ ይቻላል፣ ችግር የለውም። ነብዩ ሰለላሁ ዐለይሂ ወሰለም በሁለት ተክቢሮች መሃል ምን ይሉ እንደነበረ የተዘገበ ነገር የለም። ግን አብዱላህ ኢብኑ መስዑድ ረዲየላሁ ዐንሁ አላህን ማመስገን፣ ሶላት አለ ነቢ ማውረድ እንደሚቻል ሱብሃንአላህ ወልሐምዱሊላህ ወላሁ አክበር አላሁመ ሰሊ ዐላ ሙሐመድ ማለት እንደሚቻል አብዱላህ ኢብኑ መስዑድ ጠቅሰዋል። ቢልም ችግር የለውም፣ ባይልም ችግር የለውም። ተክቢራውን በተመለከተ ሰዎች ብዙ ጊዜ የሚፈጽሙ ስህተት አለ። በጋራ አላሁ አክበር ይላሉ፣ ሁሉም እያስተጋቡ ማለት ነው። ይህ አስፈላጊ አይደለም። ኢማሙ ድምፁን ጮክ አድርጎ የሚለው ኢማሙ ብቻ ነው። ማእሙሞች ድምፅ ሳያወጡ ነው ተክቢራ የሚሉት። ምናልባት ሰው ብዙ ሆኖ ማድረስ ድምፁ የኢማሙ ድምፅ አይደርስም ከተባለ ደግሞ ድምፅ የሚያስተላልፉ ሰዎች ይመደባሉ። ثم يقرأ الفاتحة وسورة 7 ጊዜ በመጀመሪያው 7 ጊዜ ተክቢር ካደረገ በኋላ ሁለተኛው ላይ 6 ጊዜ ተክቢር ከተደረገ በኋላ ፋቲሃ ይቀራል። ከፋቲሃ በኋላ ደግሞ ሱራ ይቀራል። ኢማሙ የሚቀራውን የምንሰማ ከሆነ ሱራ አንቀራም፣ ከፋቲሃው በኋላ ቁርአን አንቀራም። ኢማሙ የሚቀራው ማይሰማን ከሆነ ፋቲሃም ሱራም እንቀራለን። የጅሀሩ ቢልቂራአቲ ፊሃ በሚቀራበት ጊዜ ድምፁ ጮክ ይደረጋል። ኢማሙ ድምፁን ጮክ ያደርጋል። ፈኢዛ ሰለመ ሶላቱ ካበቃ በኋላ خطب خطبتين ኢማሙ 2 ኹጥባ ያደርጋል። ከኹጥበተይ الجمعة ልክ እንደ ጁምዓ አይነት ኹጥባ 2 ኹጥባ ይደረጋል። ልክ እንደ ጁምዓ አይነት ኹጥባ ባለፈው ሳምንት ደርሳችን የጁምዓ ኹጥባ ምን መምሰል እንዳለበት አዳቡን ሰርዓቱን ጠቅሰናል። ልክ እዛ የተደረገው አይነት ኹጥባ ሊሆን ይገባዋል። አጠር ያለ ወቅታዊ ጉዳይ የሚዳሰስበት ኢላ አንሁ ነገር ግን يذكر في كل خطبة በያንዳንዱ በሁለቱም ኹጥባዎች ይጥቀስ الأحكام المناسبة للوقت ከወቅቱ ጋር ከእለቱ ጋር የሚሄድ ዒድን በተመለከተ ተክቢራን በተመለከተ የዝክርን ትሩፋት መሰል የሆኑ ከዒድ ጋር ተያያዥ የሆኑ ነጥቦችን ሊጠቅስ ይገባዋል። አቀራረቡን በተመለከተ የሶላተል ጁሙዓ ኹጥባ በሐምድ በምስጋና እንደሚጀመረው የዒድን ኹጥባ በምስጋና
በሐምድ ነው መጀመር ያለበት። ረሱል ሰለላሁ ዐለይሂ ወሰለም ዒድን ኹጥባ በሚያደርጉበት ጊዜ በተክቢራ ጀምረዋሉ የሚል ነገር የለም። የዒድ ኹጥባ የሚደረገው ከሶላት በኋላ ከጁምዓ ኹጥባ በተቃራኒ ማለት ነው። የጁምዓ ኹጥባ ጁምዓ ሰሒህ ለመሆን ሸርጥ ነው። ሸርጥ ደግሞ ከመሽሩጡ መቅደም አለበት ይላል። አንድ ነገር ትክክለኛ እንዲሆን መሟላት ያለበት መስፈርት ቀድሞ መሟላት አለበት። ጁምዓ ሰሒህ እንዲሆን መሟላት ካለባቸው መስፈርቶች አንዱ ኹጥባ ነው። በመሆኑም ከጁምዓ ሶላት በፊት ኹጥባ ይቀድማል። ዒድ ሶላት ላይ ግን ኹጥባ ሸርጥ አይደለም። ዒድ ሶላት ላይ ኹጥባ ሸርጥ አይደለም። በመሆኑም ወደ ኋላ አዘግይተውታል። ብዙ ጊዜ ሰዎች አይሰሙም። ለ10 ደቂቃ ለ15 ደቂቃ ሰብር አያደርጉም። እየጣሉ እየተውት ነው ኹጥባን ትተው የሚሄዱት። ይህ ስህተት ነው፣ መሆን የለበትም። በሩሪ የሆነ ሐጃ ያለበት ሰው ካልሆነ በስተቀር 10 እና 15 ደቂቃ ቁጭ ብሎ ኹጥባውን ማድመጥ አስፈላጊ ነው። ኹጥባው ላይ የተለያዩ ምክሮች ይኖራሉ። ኹጥባውን ለማድመጥ በመቀመጣችን መጅልስ ዚክር ላይ ነው የተቀመጥነው፣ ወንጀል ይራገፋል፣ አላህ ዘንድ ሱብሓነሁ ወተዓላ አጅርን ያስገኛል። የነብዩ ሰለላሁ ዐለይሂ ወሰለም ሱናም ተግባራዊ እናደርጋለን። ሰዎች አይቀመጡም ለኹጥባ አይቀመጡም ብሎ ደግሞ ኹጥባውን ከፊት ማድረጉ የተከለከለ ነው። የረሱልን ሰለላሁ ዐለይሂ ወሰለም ሱና የሚጻረር ነው። ወይስተሐቡ ተክቢሩ ሙጥለቁ ሶላት አልዒደይን ላይ ተክቢራ ይመረጣል። አልሙጥለቅ ልቅ የሆነ ተክቢራ በምንም ያልተገደበ መቼ ለይለተል ዒድ የሁለቱም ዒዶች ምሽት ላይ ነገ ዒድ ነው ሲባል ፀሐይ ከጠለቀችበት ጊዜ ጀምሮ ማለት ነው። وفي كل 10 ذي الحجة 10 ذي الحجة የመጀመሪያ 10 ቀኖች ላይ ሙሉ በሙሉ ሙጥለቅ የሆነ ተክቢር ማድረግ ይመረጣል። والمقيد የተገደበው ተክቢር ደግሞ عقب المكتوبات من صلاة فجر يوم عرفة ከፈርድ ሶላቶች በኋላ የአረፋ ዒድ ነገ ነው ሲባል ከአረፋ ዕለት ሱብሒ ጀምሮ ኢላ ዐስሪ አኺር አያም التشريق የአያም التشريق የመጨረሻው 3ኛው ቀን ዐስር ሰላት ድረስ ከፈርድ ሰላቶች በኋላ ተክቢር ማለት ይመረጣል፣ ሱና ነው። የዒድ አልፍጥሩን ተክቢር በተመለከተ የረመዳን የመጨረሻው ቀን ዛሬ መሆኑ ከታወቀ ከምሽቱ ጀምሮ ተክቢር ይባላል እስከ ዒድ ሰላት ድረስ ማለት ነው። ዒድ ሰላት ከተሰገደ በኋላ ያበቃል። አማ የዒድ አልአድሃን የአረፋን በምናይበት ጊዜ ከሰላት በኋላ እስከ 3ኛው ቀን አያም التشريق ዐስር ሰላት ድረስ ይባላል። ሙጥለቅ የሆኑ ተክቢሮች ደግሞ 10 ذو الحجة የዙል ሒጃ 10 ቀን በሙሉ ማለት ይቻላል። ወሲፈቱሁ ተክቢር አባባሉን በምናይበት ጊዜ አላሁ አክበሩ አላሁ አክበሩ ላ ኢላሃ ኢላላህ ወላሁ አክበሩ አላሁ አክበር ወሊላሂል ሐምድ ማለትም ይቻላል። ሌሎችም አባባሎች አሉ። እነዚህ ከዒድ ጋር ተያያዥ የሆኑ አህካሞችና መስአላዎች ናቸው። ተክቢር ላይ ብዙ ጊዜ ሰዎች ይረሳሉ፣ ይቀላቀልባቸዋል። እንደዚሁ ቀዳ ማውጣትን በተመለከተም አንዳንድ የሚነሱ ጥያቄዎች አሉ። ኢማሙ እየሰገደ ሳለ አንድ ረካ አምልጦት የደረሰ ሰው ኢማሙ ባለበት መልኩ ይከተለዋል። ከኋላ ተነስቶ ያለፈውን ረካ ሙሉ በሙሉ ቀባ ያወጣል። ኢማሙ ካሰላመተ በኋላ የደረሰ ሰው ቁጭ ብሎ ኹጥባውን ያደምጥና ከዛ በኋላ ለብቻው ይሰግዳል። ሌላ ጀማ ካለም ከጀማ ጋር ይሰግዳል። ለብቻው መስገድ ከጀማም ጋር ይሰግድ ልክ ከኢማም ሲሰግድ እንደሚያደርገው ይደረጋል። መጀመሪያ ላይ 7 ተክቢራ፣ ቀጥሎ ባለው 6 ተክቢራ፣ ከዛ በኋላ ፋቲሃና አንድ ሱራ ይቀራል። ስጁድ ሩኩዕ ተደርጎ ይነሳል። ድጋሜ 6 ተክቢር ይደረጋል። ፋቲሃ ተቀርቶ ሱራ ተቀርቶ ሩኩዕ ስጁድ ተደርጎ ይጠናቀቃል ማለት ነው። እስከ ዙሁር ወቅት እስኪገባ ድረስ ዒድ መሆኑን ያላወቀ ሰው በማግስቱ ሶላተል ዒድን ይሰግዳል። ተክቢራ እያለ የረሳ እንደሆነ ስንት እንዳለ ያላወቀ እንደሆነ ዝቅተኛውን ይዛል። 6 ነው 5 ነው ያልኩት ካለ 5 ነው፣ 4 ነው 5 ነው ያልኩት ካለ 4 ነው ብሎ የጎደለውን ያመጣል ማለት ነው። ኢማሙ ተክቢራ ጨርሶ ፋቲሃ እየቀራ ሳለ የደረሰ ሰው ዝም ብሎ ፋቲሃን ይቀራል እንጂ ኢማሙ ፋቲሃ እየቀራ እሱ ተክቢር ማድረግ አይችልም፣ ወቅቱ አልፏልና። ለዒድ እንኳን አደረሳችሁ ማለት ይቻላል፣ ምንም ችግር የለውም። ተቀበለላሁ ሚና ወሚንክ ተቀበለላሁ ሚና ወሚንኩም ማለት ይቻላል። شيخ الإسلام تيمية رحمه الله تعالى قد روي عن طائفة من الصحابة أنهم كانوا يفعلونه ورخص فيه الأئمة كأحمد وغيره ይላሉ። ሰዎችን እንኳን አደረሳችሁ ማለት እንኳን ደስ አላችሁ ማለት ይቻላል። ይሄን ነገር የተወሰኑ ሰሃቦች ያደርጉት እንደነበረ ተጠቅሷል። የዲን መሪዎችም እንደ ኢማም አህመድ ያሉ ይሄን ነገር ፈቅደዋል ይላሉ። የዚህ ነገር ጥቅሙና ዓላማው ደስታን መካፈል ለእርስ በርሳችንም ኸይርን እንደምንመኝ መግለጫ ነው። هذا الله تعالى أعلم። የዛሬ ደርሳችን እዚህ ያበቃል። በቀጣይ ሳምንት ደርሳችን እስከንገናኝ ድረስ አላህ Subhanahu Wa Ta'ala ይጠብቀን። ወቢላሂ ተውፊቅ።